ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በኢራን የተቀጣጠለው ህዝባዊ ተቃውሞ ወደ ከፋ አዝማሚያ ማምራቱን፣ ኢራን ደግሞ በበኩሏ የአሸባሪዎቹ ሀገራት አሜሪካና እስራኤል በኢራን ነውጡ እንዲሰፋ አድርገዋል ስትል ምሬቷን ማሰማቷን፣ ወዲያም በሩሲያና በአሜሪካ በሩሲያና በእንግሊዝ መካከል ስለተካረረው ውጥረት፣ እንዲሁም የሰሜን ኮሪያው መሪ ለሩሲያው ፕሬዚዳንት በሁሉም መስክ ድጋፋቸውን ሊሰጧቸው መሰናዳታቸውን መግለጣቸውን፣ እንዲሁም ዳግም የወታደራዊ ኃይል ትብብራቸውን ለማጠናከር ቆርጠው መቆማቸውን ማረጋገጣቸውን፣ ወዲህም ሌሎች አዲስና ወቅታዊ ጉዳዮችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ልፋ ያለው አንድ እንጨት ያስራል ይላሉ። የጦርነት አስከፊ ገጽታ ሲገለጥ በጉልህ የሚነበብባት ሱዳን እርስ በርስ ጦርነት ውስጥ ከገባች 1000 ቀናት ተቆጥረዋል። ያቺ ሀገር አፍሪካዊቷ ሱዳን ከህዝቦቿ 70% የከፋ ሰቆቃ ደርሶባቸዋል ነው የሚባለው። በዚያ የሱዳን ፈጥኖ ደራሽ ኃይሎችና በሱዳን ጦር ኃይሎች ከፍተኛ የጦር መሪዎች መካከል በጀነራል አብዱል ፈታህ አልቡርሃንና በጀነራል ሙሐመድ ሐምዳን ዳጋሎ ሐማድቲ መካከል ክፍተቱ ተፈጥሮ ነፍጥ አንስተው ወደ ትግትግ ከገቡበት የሚያዝያ አጋማሽ ጀምሮ 3 ዓመታት ሲቆጠሩ በዚያ የእሳት አለንጋ የተገረፈው የሱዳን ንጹሐን ሕዝብ እንጂ ሌላውማ ምን አግኝቶት አይጥ በበላ ዳዋ ተመታ ይሉትን መሆኑ ነው። እኛ የሱዳን ሁለቱ ከፍተኛ የጦር መሪዎች የስልጣን መያዝና መቋመጣቸው ልክ ማጣት በሱዳን የዚያ የእሳቱ መዘዝ ያላገኘው ምን ሰው አለና እንዲባል አድርጎታል። ቢያንስ ተፈናቅሎ ያልሸሸ ሀብት ንብረቱን ጥሪቱን ባለበት ለእሳት አድርጎ ወይም ደግሞ በዚያው ውስጥ ላሉት የቤቴ መቃጠል ለቱሃን የበጃትን ለሆኑት ዘራፊዎችና ቀማኞች ያልበተነ ዳፋው ያልነካው የሱዳን ጦርነት ከቶ የትኛው ሱዳናዊ ነው ሲሉ በትካዜና በሐሳብ የኋሊት የሚያስታውሱት ህልቆ መሳፍርት የላቸውም። ጦርነት ማለት እኮ ይሄ ነው። ጦርነት ምኑ ይናፈቃል? እንኪያስ በጦርነት ንብረትና ሕይወት የሚጠፋ ከሆነ የሰው ልጅ ቆሞ ማሰቡ ወዴት ተደበቀው? ወዴት ተሰወረው? ታዲያ ጦርነት በሌለበት ሀገርና አካባቢ ላይ ነፍጥ አንስቶ ለዚያው ጥሪቱንና ሀብቱን ሃንዱራ ሀብቱን ሸጦ ጥይትና የጦር መሳሪያ ላም ጠመንጃ ገዝቶ በገዛ ወገን ላይ ለማዞር መዘጋጀት የምንድን ነው? ምንጩ ከየት ነው? ሱዳንን ያየ የትኛውም ስለ ሱዳን የሰማ ሰው በሰዋዊ አቋምና አስተሳሰብ የሚያልም የሚያስብ የሚራመድ ካለ ፖለቲከኛም ይሁን ተቃዋሚም ይሁን የስልጣን ባለቤት ወይም ገዢው ኃይልም ይሁን ስለምን የጦር መሳሪያን ማለም ያስፈልጋል? ስለምንስ የቃላት መወራወሩ ያስፈልጋል? ሱዳንን ያየ ስለ ጦርነት አይናፍቅም። የሰላም ያለህ ሲል ሁሉም ስለ ሰላም ሐዋርያ ይሆናል፣ ይላካል፣ ይሰማራል። ስልጣንን የሚፈልግ ኃይል ካለ ደግሞ ስልጣን ማገልገያ እንጂ መገልገያ ያለ መሆኑን በተገቢው ጥንቅቅ ልቅም አድርጎ ሊገነዘበው ያስፈልጋል። ስልጣን ይዞ ፍሪዳ፣ ስልጣን ይዞ ሱፍ፣ ስልጣን ይዞ የቅንጡ መኪና ህልም ያላቸው አካላት እሱ ከሆነ የስልጣን ግባቸው የለም። ስልጣን እኮ ማገልገያ ነው፣ መገልገያ አይደለም። ጆሮ ያለው ይስማ፣
ይላል መጽሐፍ። ታዲያ ስልጣን በሱዳን ይህንን ያህል ጉድ ካመጣ ሀገርና ሕዝቧን መቀመቅ ከከተተ ሌሎች ሀገራት ስለምን ከዚያ አይማሩም? የግዴታ በሰሌዳ ላይ እየተጻፈ በመምህራን ሊነገራቸው ይፈልጉ ይሆን ወይ? አሁንም ማስተዋልን ስጠን ነው። ሱዳን ሆይ ዛሬም ሰላምሽን የሰላም አምላክ ይመልስልሽ። በሱዳን የእሳት ጎረስ የሰው አልባ የጦር አውሮፕላኖች ወይም ምንጫቸው ከየት እንደሆነ ያልታወቁ የአር-23 ታንኮችና ሆዊት ዘሮች በንጹሐኑ ሱዳናውያን ላይ የእሳት አበላቸውን ሲያወርዱት ዘልቀዋል። ዛሬም ቢሆን ያቺ ሀገር ሱዳን አበሳው አላበቃም ነው የሚባለው። እውን ከሁለቱ የጦር መሪዎች የዚያች ሀገር ልጆች ልቦና ገዝተው ዳግም ወደ ውስጣቸው ተመልክተው የሕዝባቸውና የሀገራቸው ጉስቁልናና ውርደት ተሰምቷቸውና ታይቷቸው ለሕዝባቸው ክብር ኖሯቸው ዳግም ሱዳን የሰላም ነፍስ ትዘራ ይሆን? ዛሬ ላይ ጥያቄ ብቻ ነው። ወደ ሌላው ርዕሰ ጉዳይ ልለፍ። የምድራችን ወይም የዓለማችን ሀያላን መንግስታት በበኩላቸው ለነዳያኑ መኖሪያዎቹ ሀገራት ወይም ለድሃዎቹ አሊያም በዘላለማዊ ታዳጊ ስም ለሚጠሯቸው ሀገራት መልካም ነገር አያስቡም የሚባለው። ዓለም ሰላም አላት ከተባለ እንኳን በጥቂት ክፍሏ ብቻ ነው ይሏታል። ያውም ቢሆን የተወሳሰበ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዳግም ተመርጠው ዋይት ሃውስ ከገቡበት ጊዜ አንስቶ እንደ የአውሮፓኑ አቆጣጠር በ2026ም አደገኛ አዝማሚያ የያዙበት ጊዜ የለም ነው የሚባለው። ትራምፕ አሜሪካን በምድሪቱ ታሪክ የመጨረሻው ኃያልና የማትደፈርም የማትበገርም ለማድረግ ምለው መገዛታቸውን የሚያሳዩባቸው ብዙዎች ናቸው። የደከመን ገሎ ፉከራው ምንድነ አውይሉትን መሆኑ ነው። ዛሬ በሩሲያና በአሜሪካ መካከል አዲስ የውጥረት መካረሪያ ነጥብ ተገኝቷል። ለወትሮም በሩሲያና ዩክሬን መካከል ያለው ጦርነት ያበቃ ዘንድ በ24 ሰዓት አስቆመዋለሁ ምረጡኝ ብቻ ሲሉ የነበሩት የአሜሪካው ፕሬዚደንት ዶናልድ ትራምፕ አረ ለመሆኑ እኒያ ሰው ምን አይነት በትረ ስልጣን ወይም የስልጣናቸው ልክ ሰማያዊ ወይስ ምድራዊ ይሆን? በ24 ሰዓት ለ3 ዓመት የዘለቀውን ጦርነት ሊያስቆሙ የወሰኑበት ወይም ደግሞ የተዘጋጁበት የመፍትሄ ስልታቸው ምንድን ነው ብሎ ያልጠየቀ የለም። ታዲያ ትራምፕ አንዲያው ጉዳዩ የማታፍ ከበረት ይሰፋልን ሆኖባቸው መሰል አልሆነላቸውም። ከዩክሬን ፖለቲከኞች ጋር ቢመክሩ ቢዶልቱ፣ ቢፎክሩ፣ ቢያስጠነቅቁ፣ ቢዝቱ፣ ከሩሲያ ባለሥልጣናትም ጋር በተመሳሳይ ቢነጋገሩ፣ ከስልክ እስከ በአካል ፊት ለፊት ቢገናኙ፣ ቢመክሩ፣ ቢዶልቱ፣ ቢያስፈራሩም፣ ቢያስጠነቅቁም፣ በማዕቀብ ናዳ ቢደበድቡም ያ ጦርነት አልቆመም። ጉዳዩ በሩሲያ በኩል የመሬት ወይም የይዞታ ጉዳይ ነው። ይቺ ጉዳይ ደግሞ በትራምፕ ልብ ያለች ናትና አረ ወዴት ቢለው ጥንቱን የወላፈንድ ናት አለው ይባላል። ትራምፕ በዚህ ሰሞን በተለይ ግንፍል ባለባቸውና እልህ ውስጥ በከተታቸው የቬኔዙዌላና የኢራን ጉዳይ ሁለት ፊት ስለት ያለው ሰይፋቸው ገና ወደ አፎቱ አልተመለሰም ነው የሚባለው። የቬኔዙዌላውን ፕሬዚደንት ከነምሽታቸው በጦር ኃይላቸው አሳግተው እዚያው ማጀታቸው ከተዋቸዋል። ሰሞኑን እንዲያውም በቅርቡ ትራምፕ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ፊት ለፊት አቅርበው ሊያናግሯቸው ተዘጋጅተዋል የሚል መረጃ ዛሬ ወጥቷል። ምን ይሏቸው? ያኔ ስለምን ፎከርክብኝ? ስለምን ይህንን አልከኝ? ስለምን እልህ ውስጥ ከተትከኝ? ስለምን ያደንዛዥ ዕፅ አዘዋዋሪዎችን አልተቆጣጠርክም? ስለምን ከሩሲያ ከቻይናና ከኢራን ጋር ግንኙነትህ ጠነከረ? ስለምን የነዳይ ዘይት ሀብትህን ለሕዝቡ በፍትሐዊ ክፍፍል አላዳረስክም? ይህንን ይጠይቋቸው ወይስ ዳግም መንትያ አለንጋቸውን ይዘው ትቀምሳታለህ፣ አሳይሃለሁ፣ ከቶ ከጄ ማን ያስጥልሃል ሊሏቸው ወይስ ሌላ? ብቻ ሁለቱ ፊት ለፊት ይገናኛሉ የተባለበትን ቀን የዚያን ጊዜውን ዘገባ ይዤ መለስ ስላለሁ። ትራምፕ በዚህ በተያዘው የ2026 የአውሮፓኑ አዲሱ ዓመት ሌላ ከፍታ ላይ ወጥተዋል። የእልሃቸውና የእርምጃቸው ጉዳይ
ከመቼውም አይገጥምም። በከፍተኛ ደረጃ እሳት ለብሰዋል፣ እሳት ጎርሰዋል ነው የሚባለው። ኢራንን በአዲሱ ዓመት በባተ በሁለተኛው ቀን ጥር 2 የነርሱ ማለት ነው አሳይሻለሁ፣ በወታደራዊ ኃይሌ አዳሽቅሻለሁ ሲሉ ዝተውባታል። በኢራን ላይ የትራምፕ ዛቻ የመጣው ለወትሮም እንዳለ ያለ ነገር አለ። ቂምና ቆርሾ ተረግዟል። የኢራን የኒውክሌርና የባላስቲክ ሚሳይል ፕሮግራም ዳግም ቀጥሏል። የኢራን ሹማምንትም ቢሆን ከነገሩ ጾም ይደሩ አልሆኑም። ያፍላፊያቸው የከፋ ነበር። ብዙና ብዙ ተባብለዋል። በዚያ ላይ ደግሞ ኢራን ሕዝባዊ ተቃውሞ ገጥሟታል። በዚያ የተቃውሞ ሂደት ውስጥ ሳለች የጸጥታ ኃይሎቿ በርካቶችን ገድለዋል። እንኪያስ ይሄ በተቃውሞ ሂደት ውስጥ እየታለመ ቅንድባቸውን እየተባሉ የሚረፈረፉ ሰዎች ጉዳይ አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ። በቀጥታ ኃይሌን ወይም የወታደራዊ ኃይሌን እንድጠቀም ያደርገኛል፣ ኢራን ሆይ ወዮልሽ ሲሉ አስጠንቅቀዋል። የኢራንን ጉዳይ ወደ በኋላ ላይ መለስልበታለሁ። ነገር ግን አሜሪካ ከቬኔዙዌላው ፕሬዚደንት መያዝ በኋላ ሌላ የሚያፈጠጠችበት ጉዳይ አለ። የግሪንላንድ ደሴት ጉዳይ በትናንትናው የወቅታዊ ዓለም አቀፋዊ ዝግጅት ላይ በጥልቀት ዳስሼዋለሁ። ነገር ግን ዛሬም በወጣ መረጃ የዴንማርኳ ጠቅላይ ሚኒስትር ወይዘሮ ሜቴ ፍሬድሪክሰን የአሜሪካው ፕሬዚደንት እንዲች ብለው በኃይል የግሪንላንድን ደሴት እንዳይጠቀልሉ ሲሉ አስጠንቅቀዋቸዋል። የአውሮፓ መንግስታትም ቢሆኑ ትራምፕ በግሪንላንድ ደሴት የመጠቅለል አባዚያቸው እንዳይገፉበት ከዴንማርክ ጋር ቆመዋል የሚል መረጃ ወጥቷል። አንቃ ላንቃ ቢደጋገፍ ተያይዞ ዘፍ ካልሆነ በስተቀር የአሜሪካ ጦር ኃይል ጡንቻና ክርኑ ለመላው ዓለም ያሰጋል። ትናንት በወጣ መረጃ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ያየችዋ ሩሲያ ፕሬዚደንቷ ቭላዲሚሮቪች ፑቲን በከፍተኛ ተጠንቀቅና ዝግጅት ውስጥ ገብተዋል የሚል መረጃ አይተናል። በተመሳሳይ የግሪንላንድ ደሴት ባለስልጣናትና የዴንማርክ ባለስልጣናትም በዚያው ልክና መጠን በዚያው አይነት በከፍተኛ ተጠንቀቅ ውስጥ ናቸው። ምክንያቱም ትራምፕ አሁን መንጠቋቸው ከየትኛውም ባህር ውስጥ ወይም ከየትኛውም የውሃ አካል ውቅያኖስ እንኳ ቢሆን ከዚያ ለቀም አድርጎ ሰንጎ የሚያወጣ ከሆነ ማን ይተርፋል? ማን ይቀራል? በትራምፕ ዓይን በክፉ ከታየ ወዮለት ያሰው። ሀገር መሪ ይሁን በአሸባሪ የፈረጁት አካል ብቻ ቀልብያቸው ያልወደደው አካል ከሆነ የትራምፕ መንጠቆ አሳውንም አሳ ነባሪውንም አይምርም የሚል መረጃና ማስጠንቀቂያ ዛቻም ጭምር ወጥቷል። ጉዳዩ አሁን በሩሲያና በቻይና ቤት ስጋት ሆኗል። ትራምፕ ከማንም አይመለሱም። እሳቸው አሜሪካን በታሪኳ ከምንጊዜውም በላይ በታሪኳ እጅግ ኃያልና አምባገነን ሊያደርጓት ተዘጋጅተዋል የሚል መረጃ ዛሬ ወጥቷል። እንደው ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ በጦር ኃይላቸው ጡንቻ አሳግተው የወሰዷቸውን ባልና ሚስቱን የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮና ባለቤታቸውን ወይዘሮ ሲሊያን ምሪያችኋለሁ ሂዱ ብለው ያሰናብቷቸው ይሆን? የጊዜ እንግዳ መልስ ነው። ጊዜ የሚጠብቅ ጊዜ የሚፈልግ የአሜሪካው ፕሬዚደንት ዶናልድ ትራምፕ በጥቅልም ይሏታል ያችን አገር አሜሪካን ወዳጅ አታውቅም፣ ሲለዩ ቡጭቅ ይላሉ ኢትዮጵያውያኑ። ወዳጅ አታውቅም እንዴት ብሎ የሚጠይቅ ካለ ደግሞ ይህንን ያሳዩአል። ከትራምፕ በፊት የነበሩት 47ኛው የአሜሪካው ፕሬዚደንት ጆሴፍ ሮቢኔት ባይደን ወይም ጆ ባይደን ለዩክሬን ሀገራቸው የጦር መሳሪያና ጥይት እየሰፈረች እንድትሰጥ ማድረጋቸው ይታወቃል። ትራምፕ ተመርጠው ባይደን ሲለቁ ትራምፕ ወደ ዋይት ሃውስ ሲገቡ ምንድን ያደረጉት? የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን ጠሩና ስማኝ፣ ሀገርህ ከሀገሬ ላይ የወሰደችውን ሰባራ ሰንጣራዋ ሳትቀር ልቅምንቅስ ተደርጋ ሁሉም ነገር ተቆጥሮና ተሰልቶ ከ360
ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያና የገንዘብ የጥይት ድጋፍ አድርጋለችና ይህንን ትመልሳለህ አሏቸው ወጣቱን የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪ ያደርጉት ጨንቋቸዋል። የጨነቀው እርጉዝ ያገባል የባሰበትም መጫት ይላሉ። አሁን ምን መልስ ይኖራቸዋል ዘለንስኪ? እንኪያስ እርሶ ካሉ እሺ በምን መልኩ ቢሏቸው ከዩክሬን ማዕድን ዘርፍ ሀብት ካሳ ትሰጠናለህ ከዚያ እንወስዳለን ብለው አስፈርመዋቸዋል። ሰውየው በጣም ብልጥ ናቸው። በጣምም ደግሞ ሳይታወቅባቸው ኃይለኛ ናቸው ነው የሚባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ እጥፍ ያሉ ሲመስሉ ቀጥ ብለው የበረሩበት ጊዜ አይታይም። የሚመቱበት ስስ ብልትና ስስ ቦታ አይታወቅም። ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር ወዳጅና ሰላማዊ ግንኙነት ያላቸው እየመሰሉ በፑቲን 2 የነዳጅ ኩባንያዎች ላይ ማዕቀብ ጥለው የሀገሪቱን የምጣኔ ሀብት ሲያብረከርኩት ታይተዋል። አሁንም ትራምፕ በፑቲን ላይ ማዕቀብ መጣላቸውን አላበቁም። የአውሮፓ አጋር አባሮቻቸውን አማክረው አይደለም። ሲያሻቸው እኮ ትራምፕ በአውሮፓኑም ላይ በቀረጥ ዘንበውባቸው የለም ወይ? ምን ወዳጅ አላቸው ትራምፕ? ከዚህ ቀደም በመጀመሪያው የ4 ዓመት የሥልጣን ዘመናቸው ከግብፅ ሹማምንት ጋር ትራምፕ በጣም ቅርብና ፍቅር እንደነበሩ ሲነገር እንደነበር አይዘነጋም። የግብፁ ፕሬዚደንትም የዛሬን አያርገውና መለስ ቀለስ እያሉ በዋይት ሃውስ ደጃፍ ጽናት ሲታዩ እንደነበር አንዘነጋውም። ዛሬ ላይ ግን በተለይም ከዚያ የኢዝራኤልና የሐማስ ጉዳይ የማሸማገል የሻርም ኤል ሼክ ጉባኤ በኋላ የግብፅ ፖለቲከኞች በአሜሪካ መለስ ቀለስ የማለታቸው ነገር አልተሰማም። ወዳጅ ሲያረጅ በጓሮ ይሄዳ አሊሉትን ያስታውሷል። አሜሪካ ወዳጅ የላትም፣ አሜሪካ ፈርስት ብለዋል እሳቸው ዶናልድ ትራምፕ። አሜሪካ ፈርስት፣ ቅድሚያ አሜሪካ ነው፣ ሌላው ነገር ከዚያ በኋላ ነው። እንግዲያማ ያ ባይሆን ኖሮ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ፊት አውራሪዋ ሀገር አሜሪካ ከገዛ የአባል ሀገራቱ የደንማርክ ራስ ገዝ ግሪንላንድን ደሴት ስለምን ይሹት ነበር? ምንም ይሁን ምንም ካናዳንስ በ51ኛ ግዛትነት ለመጠቅለል ስለምን አቀዱ? እውን ያ የምዕራባውያኑ የጦር ጥምረት ከዚህ በኋላ ህልውናው ይነገርለት ይሆን ወይ? እንዳቀዱት ትራምፕ የዴንማርኳን ራስ ገዝ የዓለማችንን ትልቁን ደሴት ግሪንላንድን የሚያስኮበልሉት ከሆነ ዴንማርክስ ራስ ያለ ትላለች ወይ? ኔቶስ ምን ይላል? የአባል ሀገራቱ በአንድ ሀገር ከተጠቀለሉ ትላንት ግሪንላንድና ካናዳ ነገ ደግሞ የቶቹ ይቀጥሉ ይሆን ሲል ሽሽት እንጂ ከአሜሪካ ጋር ቀረቤታ ይኖረው ይሆን ወይ? በቀረቤታ ይዘልቅ ይሆን ወይ ሲሉ ከወዲሁ የሚያጉተመትሙት ለቁጥር ያታክታሉ። ጉዳዩ እንዳያማህ ጥራው እንዳይበላህ ግፋው ይሉትን ሆኗል። ወይም ደግሞ አጎንብሶ በላን ተኝተህ ቀላውጠው። ትራምፕ በኔቶ ላይ ክፉ ያሰቡ አልመሰሉ። ነገር ግን ግሪንላንድን ቆርጠው ከጠቀለሉት ነገሩ ወዴት ነው የሚል ጥያቄ ብቻ ነው የሚያመጣው። እርሳቸው ለግሪንላንድ መጠቅለል ወይም እርሳቸው የግሪንላንድን ደሴት በጦር ኃይላቸው ለመጠቅለል የወሰኑበትን ሲያስረዱ ሩሲያና ቻይና በዚያ የጦር መርከቦቻቸውን እየላኩ መከራረም ይዘዋል። ስለዚህ ለአሜሪካ ጸጥታ የግሪንላንድ በር ከተከፈተ አደጋ አለውና ይህንን ደሴት ጠቅልዬ ካልተኛሁበት አላምንም፣ ካልታዘልኩ አላምንም ማለት ይችላሉ ኢትዮጵያዊቷ ሙሽራ። ነገሩ ወዲህ ነው። እስኪ ቅድም መለስልበታለሁ ወዳልኩት የመካከለኛው ምስራቅ ቀጠና ምድር ጉዳይ ላምራ። በመካከለኛው ምስራቅ ቀጠና የምትገኘዋ ኢራን ዛሬ ላይ በጸረ መንግሥት ተቃውሞ እየተናጠች ነው የሚል መረጃ በስፋት እየተራገበ ነው። በተለይም ደግሞ የኑሮ ውድነቱ ያመጣው ዳፋ የኢራንን ሕዝብ አስቆጥቶ አደባባይ አውጥቶታል ለተቃውሞ የሚል መረጃ ሲወጣ የኢራን ሹማምንት ግን ምንድን ነው የሚሉት? የለም የአሸባሪዎቹ ሀገራት የአሜሪካና የኢዝራኤል ወኪሎች በኢራን የጸረ መንግሥት ወይም
የጸረ ሰላም እንቅስቃሴ እንዲያደርጉ እሳት ለኩሰዋል የሚል መረጃ ዛሬ አውጥተዋል። ተቃውሞው ግን በኢራን 12ኛ ቀኑን ይዟል። ኢራን መጀመሪያ በቴህራን የገነፈለው ተቃውሞ ዛሬ በ31ዱም ግዛቶቿ ተቀጣጥሏል። በቀድሞው የኢራን መንግስት አልጋ ወራሽ የነበሩት ልዑል ረዛ ፓህላቪ ከተሰደዱበት ሀገር ሆነው ባስተላለፉት መልእክት ኢራናውያኑ ዜጎች ግልብጥ ብለው በተቃውሞ አደባባይ እንዲወጡና አገዛዙ እንዲያከትም ሲሉ መልእክት አስተላልፈዋል። እንኳን እናቴ ሞታ እንዲሁም አልቅስ ይለኛ አለ። ታዲያ በኢራን ያለው ጉዳይ ይህ ብቻ አይደለም። ተቃውሞ አራማጆቹ የሚገደሉ ከሆነ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ሹማምንት ላይ የኃይል እርምጃ ወይም የጠነከረ በትራቸውን ሊያሳርፉ ምለው ተገዝተዋል። በወደቀ ዛፍ ምሳር ይበዛዋል የተባለው ይሄው ነው። ኢራን ሆይ ሰላምሽን ያብዛልሽ። ይሄ ብቻ ነው። በኢራን የተቃውሞ ሂደቱ ባለፈው ወር ከተጀመረበት ጊዜ አንስቶ እንደ አሜሪካ ምንጮች 34 ተቃውሞ አራማጆችና 4 የጸጥታ ኃይሎች መገደላቸውን ወዲያም ከ2200 በላይ ሰዎች ዘብጥያ መውረዳቸውን ይገልጣሉ። በተለይም ደግሞ በኢራን ትናንት ሐሙስ ለዛሬ አጥቢያ በስደት የነበሩት ሰው አልጋ ወራሹ ልዑል ረዛ ፓህላቪ ባስተላለፉት ጥሪ ግዙፉ የኢራናውያኑ የተቃውሞ ሰልፍ እንዲቀጥል ሆኗል። ኢራን ዛሬም በከፍተኛ ነውጥ ውስጥ እንዳለች ነው የተነገረው። ሰላምን የሚተጋላትና ስለ ሰላም የሚጨነቅ ሕይወቱን ያኖራል። ስለ ሰላም የማይገዳቸው ሁሉ ደግሞ መንገዳቸውን ያሳጥራሉ። ሰላም በልቡ ከሌለ የሰው ሰውነቱ የቱ ላይ ነው? ኢትዮጵያውያኑ ሰላም ጤና ይስጥልን፣ እንደምን ዋልክ፣ እንደምን አደርህ፣ እንደምን አመሸህ ይባባላሉ። ከምንም የሚያስቀድሙት ሰላም ነው። በሰላምታቸው ሳሌም፣ ሻሎም፣ አሰላም አለይኩም የሰላም መገለጫዎች ናቸው። የሰው ልጅ ከአንደበቱ የሚያወጣው ከምንም ዕንቁ ከምንም ወርቅ በላይ ውድ የሆነ ነገር ሰላም ከአንደበቱ የሚፈስ ከምንም ጣፋጭ በላይ መገለጫም ማነጻጸሪያም የሌለው ቃል ሰላም። ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።